ሰላም ውድ የዩቲዩብ ቻናል ቤተሰቦቼ እንዴት ናችሁ? እንደሚታወቀው በዚህ ቻናል የተለያዩ የጤና መረጃዎችን ሼር የማደርግላችሁ ቻናል ነው። ይህን ቻናል ቤተሰብ ያልሆናችሁ ቤተሰብ እንድትሆኑ እንዲሁም በዚህ ቻናል የሚተላለፉ መልእክቶች ለብዙ ሰዎች የሚጠቅሙ ስለሚሆኑ ሼር በማድረግ ላይክ በማድረግ ቪዲዮ እንድትጀምሩ እላችኋለሁ። ዛሬ ይዤላችሁ የመጣሁት የወር አበባ መዛባት እና ምክንያቶቹ ምርመሮቹን እና መፍትሄውን ይዤላችሁ መጥቻለሁ። የወር አበባ መዛባት ምን ማለት ነው የሚለውን ከማውራታችን በፊት ኖርማል ሄልዚ ወይ ጤነኛ የወር አበባ ምንድን ነው የሚለውን ኖርማሉን ማወቅ ያስፈልጋል። ኖርማል የወር አበባ የምንለው አንደኛ ሳይክሉ ከወር እስከ ወር ከ21ኛው ቀን እስከ 25ኛው ቀን፣ ይህ ማለት አንድ ጊዜ ወር አበባ ከታየ በኋላ ከ21ኛው ቀን እስከ 35ኛው ቀን የሚመጣ ከሆነ ኖርማል ልንለው እንችላለን። ሁለተኛ ይህ የወር አበባ ከመጣ በኋላ ለምን ያህል ቀን ነው የሚቆየው የሚለውንም ማወቅ ያስፈልጋል። ኖርማሊ ከ2 እስከ 7 ቀን የሚቆይ ከሆነ ኖርማል። ሌላኛው መጠንን በተመለከተ ነው። በሜዠርመንት ደረጃ በልኬት ደረጃ ከ80 ኤምኤል በታች መሆን አለበት። ከዛ በላይ ከሆነ ያው ዩዥዋሊ ሴቶች ፓዳችሁን ስታዩ መጠኑ ከፍ ያለ ከዚህ በፊት ከምታውቁት በላይ ከሆነ ቶሎ ፓድ የማስቀየር ነገር ካለ ለአብኖርማሊቲ ወይ ለችግር ምልክት ስለሆነ ይህንንም ማወቅ ያስፈልጋል። ሌላኛው ከህመም ጋር ተያይዞ ነው። ኖርማል የወር አበባ ህመሙ መጠነኛ ነው። ከመጠን ያለፈ ከቁጥጥር ውጭ የሆነ ለማስታገሾች የማይመለስ አይነት ህመም የወር አበባ መዛባት ጋር ስለሚያያዝ ይህንንም መለየት ያስፈልጋል። ሌላው ምክንያቶቹ ምንድን ናቸው? እነዚህን የወር አበባ መዛባት ችግሮች ምክንያቶቹን በሁለት እንከፍላቸዋለን። የወር አበባ መዛባት ሊያመጡ የሚችሉ የሴት ልጅ የመራቢያ አካል አካባቢ ባሉ እብጠቶች፣ ፋይብሮይዶች ወይም በካንሰር ምክንያት ሊሆን ይችላል። እንዲሁም በእርግዝና ጊዜ የሚመጡ ኮምፕሊኬሽኖች ሊሆኑ ይችላሉ። በተለይም ከውርጃ ጋር ተያይዞ እና ከማህፀን ውጭ በሚፈጠር እርግዝና ምክንያት ሊከሰት ሊሆን ይችላል። ሌላኛው ዲስፈንክሽናል፣ ምንም አይነት ስትራክቸራል ነገር የለም፣ ምንም አይነት እብጠት እጢ የሚባል ነገር የለም። ነገር ግን በተለያዩ የሆርሞን ችግሮች ምክንያት የሚከሰተውን ዲስፈንክሽናል ዩትሪን ብሊዲንግ እንለዋለን ወይም ደግሞ በሆርሞን መዛባት ምክንያት ሊከሰት የሚችል የወር አበባ መዛባት ልንለው እንችላለን። ይሄንን ዲስፈንክሽናል ወይ በሆርሞን ችግር የሚመጣውን ደግሞ አንደኛው ታይፕ የሴት ልጅ የወር አበባዋን በምታይ ሰዓት ከፍተኛ የሆነ የደም መፍሰስ ሲመጣ ይህንን ምን እንለዋለን? ኦቪላተሪ ይባላል። እንዲሁም አኒኦቪላተሪ የምንለው ደግሞ ፔሪዷን ከምታይበት ሰዓት ውጭ ወይም ደግሞ ለምሳሌ አንድ ሴት የወር አበባዋ የምታየው 15 ላይ ቢሆን የምትጠብቀው በሚቀጥለው ወር 14 15 ላይ ቢሆን ድንገት 20 ላይ አንድ ላይ እንዲህ ድንገት ከፍተኛ የሆነ የደም መፍሰስ ካላት ይህን አኖቭላተሪ እንላለን። እንደዚህ አይነት የሆርሞን ችግሮች በተለይም ሃይፖትላሚክ ዲስፈንክሽን የምንለው አእምሮ ውስጥ ያለ የተለያዩ ሆርሞኖችን እንዲነቃቁ በማድረግ የሚያግዘን የአእምሯችን ክፍል ጋር ችግር ካለ፣ በታይሮይድ ሆርሞን ችግሮች የማነስም የታይሮይድ ሆርሞን ማነስም መብዛትም ይህን ችግር ሊያመጣ ይችላል። እንዲሁም አንድ ሴት በተለያዩ የመድማት ችግር ወይም ደግሞ ኮአጉሌሽን ዲስኦርደር ካለባት ይህ ነገር ሊከሰት ይችላል። እንደዚህ አይነት ችግር ሲገጥማት አንድ ሴት የተለያዩ ምርመሮች እናደርጋለን። በተለይም ኮምፕሊት ብለድ ካውንት የምንለውን ከደም ሳምፕል ተወስዶ ቀይ የደም ሴል ሄሞግሎቢን የምንለውን ምርመራ ማድረግ ያስፈልጋል። የተለያዩ የአልትራሳውንድ ምርመሮች፣ የሆርሞን ምርመሮች፣ የታይሮይድ ሆርሞን ምርመሮች እንዲሁም ኤፍኤስኤች ኤልኤች የሚባሉ የሆርሞን ምርመሮች፣ የቴስቴስትሮን ምርመራ፣ የጉበትና የኩላሊት ምርመራ አስፈላጊ ሊሆን ይችላል። እንዲሁም እንደየአስፈላጊነቱ ከማህፀን የሚወሰድ ሳምፕል ለፓቶሎጂ የሚላክ በተለይ እብጠት ሲጠረጠር እብጠት ሲኖር የእብጠቱ ታይፕ ወይም ደግሞ የእጢው ታይፕ ካንሰር ነው አይደለም የሚለውን የሚለይልን ሞር ፓቶሎጂ ስለሆነ ለፓቶሎጂ ሳምፕል መውሰድ ሊያስፈልግ ይችላል። ሕክምናውን በተመለከተ መጀመሪያ አንድ ሴት እንደዚህ አይነት ነገር ሲገጥማት ሞር መቼ ነው ወሪ ማድረግ ያለባት የሚለውን ማወቅ ያስፈልጋል። በተለይም በእርግዝና ጊዜ የሚከሰት የደም መፍሰስ። ሁለተኛው አንድ ሴት ልጅ የወር አበባዋን ማየት ካቆመች ወይም ደግሞ ሜኖፖዝ ላይ ከደረሰች በኋላ የሚመጣ
ደም መፍሰስ፣ ከፍተኛ ህመም ያለው የደም መፍሰስ፣ የማዞር፣ ብለር የማድረግ፣ ብዥታ የመኖር፣ የመድከም ስሜት የሚሰማት ከሆነ ቶሎ ወደ ጤና ተቋም ሄዳ እነዚህ ምርመሮች ማድረግና መታከም ያስፈልጋታል ማለት ነው። ህክምናውን በተመለከተ የህክምናው ታርጌት የሚሆነው አሁን ላይ እየደማ ያለውን ደም ማስቆም፣ ሁለተኛው ሴት ልጅ ወር አበባ ሳይክሏን መልሳ እንድታይ ሪስቶር የማድረግ ስራ ይሰራል። እንዲሁም ደግሞ እርግዝና ሲፈለግ ለኦቪሌሽን ኢንደክሽን ወይም ደግሞ እንቁላልን የመቀስቀስ ስራ በተለያዩ መድኃኒቶች ሊሰራ ይችላል። እንደ መጀመሪያው መድኃኒት የሚሆነው ለዚህ ኖርቴስቴስትሮን የሚባል መድኃኒት አለ። በቀን 4 ጊዜ የሚወሰድ በ5 ሚሊግራም የሚገኝ ለ2 እስከ 3 ቀን ይሰጣትና አንድ ሴት ከዛ ለ10 ቀን በቀን 1 ጊዜ እንድትወስድ ይደረጋል። እንደ አማራጭ ሲኦሲ የምንለውን ለወሊድ መከላከያ በየወሩ የሚወሰደውን ታብሌት እሱንም ለዚህ ፐርፐዝ እንጠቀማለን። እንዲሁም ኦቪሌሽን ኢንዳክሽን ወይም ደግሞ እንቁላልን ኢንዲዩስ ለማድረግ የምንጠቀማቸው እነ ክሎሚፌን ሲትሬትንም በሐኪም ትዕዛዝ መሰረት ልንጠቀም እንችላለን። በእንደዚህ አይነት መልኩ የሚታከም ይሆናል ማለት ነው። የትኛውም አይነት ጥያቄ በወር አበባ መዛባት ካላችሁ እዚህ ባዮ ላይ በተቀመጠው ስልክ ቁጥር መደወል እንዳትረሱ። እንዲሁም ደግሞ ይህን ቻናል ሰብስክራይብ ማድረግ እንዳትረሱ። በተጨማሪም ለብዙዎች እንዲደርስ ለብዙ ሴቶች፣ ለሴት እህቶቻችሁ፣ ለእናቶቻችሁ ሊጠቅም ስለሚችል ይህ ኢንፎርሜሽን ሼር እንድታደርጉ አሳስባችኋለሁ።